ትልቁ ዳቦ ሊጦ ነው ይላሉ እናቶቻችን ሲተርቱ። ሰላም የኔ ውድ ቤተሰቦች እንዴት አደራችሁልኝ? እንዴት ቆያችሁልኝ? እንደምን አላችሁ? አለሁኝ እግዚአብሔር ይመስገን። ማታ መምጣት አልቻልኩኝም። ያው እንዳልኳችሁ ቤት አይደለሁኝም፣ ሌላ ሀገር ነው ያለሁኝ። ከእነሱ ጋር እወጣለሁ ገባለሁ፣ በቃ መዞር ነው ብታዩ ማለት ነው። ጨረቃዎቼ ግን እያየኋቸው ነበረ። እነሱ የጠበቁት ሌላ፣ የመጣው ሌላ ማለት ነው። ያው በእርግጥ እኔ ኤክስፔክት አላደረግኩም። ትላንትና ትመጣለች ህፃኗ ይዛ ዲኤንኤ ያደርጋሉ ብዬ በጭራሽ ኤክስፔክት አላደረግኩም። ምክንያቱም ሰሞኑ በምትናገራቸው ነገሮች መረዳት ትችላላቸው ማለት ነው። ምንድነው አሁን በፊት እመን እመን ነበር እያለችው አለው። አሁንም ማስማሚያዋ ያው እመን ላይ ናት፣ ግን ደግሞ ሀሳቧ ቀይራለች። አራስ አልጠየከኝም፣ ልጅቷ መጀመሪያ አላየሃትም፣ አሁን ለዲኤንኤ ነው ወይ? በጣም አታካራ ውስጥ እየገባች ነበረ። እና ምንድነው እያለች ያለው? ያው ቴምፕሌቱም እንዳያችሁት ሁለት ምርጫ ነው የሰጠችው። ሴትዮ ቃቃ ጨዋታ ነው እንዲያሽው ጤና የላትም እንዴ? ፈጣሪ ሆይ ትዕግስቱን ስጠኝ። እና ምንድን ነው ልጅቷ አላመጣትም ነው፣ የፈለግከው ነገር እሰጥሃለሁኝ፣ በፈለግከው ቦታ ማስመርመር ትችላለህ አለችው። ያ ማለት ልጁ የብሩክ አይደለም ማለት ነው። በንግግሯ ተረዳቸዋት። ልጁ እሺ ያመጣች እንበል ጸጉሩ ማለት ነው። እሱ ሄዶ አስመረመራት። ልጁ የብሩክ አይደለም፣ ያ ልጅ ማለት የብሩክ አይደለም ማለት ነው። እና በአጭሩ መልስ እየመለሰችለት ነው ብሩክን ማለት ነው። ወይኔ በላቸው ረቅሌትሽ የእውነት አልታወቀሽም እንጂ በጣም በቃ ህፃን ሆነሻል። የምር ይሆናል አይደለ? በአንቺ ቤት በጣም ጀብድ እንደሰራ በማረግ ቦግ እንደወለደ ሰው ጀብድ እንዳደረገ ታወራለሽ አይደለ? በጣም ወርደሻል፣ በጣም ማለት ነው። ግን አንቺ ወደ ራስሽ ስትመለሺ የእውነት የብዙ ሴቶች ነው እያሰደብሽ ያለው። በአንቺ እንደ አንቺ አይነቱ ሴቶች ሁሉንም ጀጅ እንደረጋለን ማለት ነው። እና ብሩክ ያለማየሁ ልጅ ብቻክ ነው ማገኘው፣ ስናደርገን ብቻችን ነበርን፣ ማገኘን ብቻ ነው፣ ማንም ሰው አልፈለግም ብላ እልህ ከቅመም እየገብታለች ማለት ነው። ሶ ከማጋራ እልህ እንደገባሽ አልታወቀሽም። የጨረቃ ፋሚሊ አታውቂያቸውም ማለት ነው። ባይዞ እኔ ቢኒ ራሱ አላመንኩትም። የምር ለሁለታቸውን ናቸው ሴራ እያሰሩት ያሉት እና ቢኒንም አላመንኩትም። ሶ የሰው ልጅ እንጃ ልጁ ባይሆን በዚህ ልክ ሰግጦ ሚዲያ ላይ ልጄ ነች ምናምን አይልም። በዚህ ልክ ማለት ነው። በስመ አብ እኔ እንጃ እንደዚህ እየወረደችበት እንደዚህ እያለችው በዚህ ልክ ሰግጦ ይላል ብዬ አላስብም። እና ምንድነው ብሩክን ብቻህን ነው ማገኘህ ብለዋለች እና ማንም ሰው አልፈልግም እንደዚህ ተደርድራችሁ ምናምን እያለች እሳት ለብሳ ነው ትላንትና የመጣችው። ምክንያቱም ቅመሟን ቤት ብሩክ ቤት በተለቀቁት ቪዲዮዎች እሳት ውስጥ ከቷታል ማለት ነው። አንደኛ የኦዲየንስ መረባረብ አለ፣ ሁለተኛ የእነሱ አንደኛ ነገር ማለት ነው እነሱ አንድ መሆናቸው ፍቅር በመገላለጻቸው እሳት ውስጥ አስገብቷታል። እሳት ውስጥ ማለት ነው። እንዴ ሳታፍር እኮ ፍቅሩን መቀበል የለብሽም እያለች ሴትዮ እኮ ናት። እንዴ የትላንት ነው ማረ እንደዛ ባትል አይግረማችሁ እንዴ? ፍቅሩን አትቀበይ እኮ ነው ያለቻት በግልጽ ማለት ነው። እና ትላንትና እንደዚህ ተናገረች። ረበስም አይግረማችሁ። ልጅቷ በጣም ቅናት እሳት ውስጥ ከቷታል። እርር ድብን እያደረጋት ነው። አንቺ ደግሞ እኔ እንጃለሽ መጨረሻሽን። ለማንኛውም ብሩክ አገኛለሁ አለችው። ምናልባት ካገኛት ዝም ብሎ ማግኘት የለበትም ብዬ አስባለሁኝ። እኔ ባያገኛት ባይነኝ ጭራሹኑ ማለት ነው። እውነትም የእሱ ልጅ ነው ካለች እምቢ ካለች በቃ መተው ነው ያለባቸው። ምክንያቱም ልጅ አልሰጥም ብላለች አይደለ? ሲጀመር ማለት ነው ናሙናን ብታመጣ ሐኪም ቤት አይቀበሏትም። ግዴታ ልጁን መቶ ነው። አንዳንድ ሆስፒታሎች አሉ፣ ግን ቃላችሁን ጠብቁ። ልክ እናንዬ ቃል እንደገባች ማለት ነው። እንደዚህ ቃል ገብታችሁ ኮረፕሽን የምትሰሩ ዶክተሮች ወዮላችሁ። ማርያምን ቃል በምድርም በሰማይም እና እናንዬ በዚህ አጋጣሚ ኮንግራቹሌሽን እንኳን ደስ አለሽ ማማዬ። ቃልሽን የምትጠብቂበት
እንትን አድርግሽ። እግዚአብሔር ይርዳሽ። ቃል ቀላል አይደለም። እንግዲህ ቃልሽን በተግባር እንድትፈጽሚ እግዚአብሔር ይርዳሽ ናንዬ። በዚህ አጋጣሚ ሀብ ሳላደንቀው አላልፍም። በጣም ጎበዝ ጀግና ነ። 5 ዓመት ጠብቆ አስተምሮ አስመርቆ ለዚህ አድርሷታል፣ አብቅቷታል። ከእግዚአብሔር ጋራ ጎበዝ ነ። ብዙዎቻችሁ ተማሩባቸው። በሙሽዬ ልጆች የገረድ ልጅ ብላችሁ የምትጽፉ የምትኮምቱ ማለት ነው። የገረድ ልጅ ያሳፍራል ማለት ነው። አንቺ ገረድ አይደለሽም። ገረድ ማለት ምን ማለት ነው? ወይኔ ያለማወቅ፣ ወይኔ ያለማወቅ። ጉራጌ ምን ይላል መሰላችሁ? ትከይ ቀበሪን ገሰሲያውኔም ይላሉና እመቤቴን በጣም ነው የምትገርሙኝ። ለማንኛውም እንኳን ደስ ያለሽ ማርዬ። ወደ ጨረቃዎቼ ስመጣ እናንተን በርቱ፣ ጠንክሩ። አሁንም አንድነታችሁ በቃ ሁለታችሁ አንድ ሆናችሁ ይህንን ፈተናውን እንድታልፉ ማለት ነው። ግዴታ ማግኘትን ካለበት ራሱን ሬዲ አድርጎ ማግኘት አለበት። ምናልባት የሚፈጠረው አይታወቅም። ስልኩን ሪከርድ እንዲያደርግ በድብቅን ካሜራ እንዲይዙ ይህንን ቢያደርጉ ጥሩ ነው። ሌሎቻችሁ ደግሞ ላይቭ ላይ የምታወሩ ሰዎች ትንሽ እንትን ብትሉ ጥሩ ነው። እሷን አይዲያ እየሰጣችኋት ነው፣ ፑሽ እያደረጋችኋት ነው፣ ወደ ሌላ እንድትሄድ እያደረጋችኋት ነው። ከዚህ ብትቆጠቡ ጥሩ ነው እላለውኝ። ማለት በክፉ የመጣባችሁ ሰው እኮ በክፉ አይደለም መመለስ አለባችሁ። እንደዛ አይደለም። እናንተ ደግሞ እንደዚህ አይዲያ እየሰጣችኋት በጣም ሌላ እልህ ውስጥ ትገባለች፣ ሌላ ነገር ትሰራለች። እና እንደዛም አታድርጉ፣ አትናገሩ። ከዚህ ብትቆጠቡ ነገራቶችን ይፈቱላችኋል ብዬ አስባለሁኝ። ጨረቃዎቻችንም ማለት ነው። ብቻ ዋናው ምንድን ነው እናንተ አንድ መሆናችሁ ነው። ይሄ ነው እሷም እሳት ውስጥ ከተታት እኛን ለማናደድ ከኦዲየንስ ጋራ ነው እየተሳፈጠች የነበረው። ኦዲየንስ ጋራ ነበረ እየተናደደች በነበረው ማለት ነው። መሳሪያ ያደረገችው አሁን ማን ነው? ቅመሟ ነው። ማንንም አልፈልግም ለሱ ፍቅረኛዋ ለሱ ማንንም ትላታለች ማለት ነው። ስለዚህ እልህ ውስጥ ገብታለች፣ እልህ ውስጥ ናለችው። እንግዲህ ሰው እንደዚህ ሲሆን በጤና አይደለም፣ ጤነኛ ነች ብዬ አላስብም። እግዚአብሔር አምላክ ወደ ራሷ ይመልሳት ላለውኝ